ሰሜን ሰሜናውያን ኑኑ የሰሜን ልጆች ወይን ቡና ሰሜን ሰሜናውያን ኑኑ ኢትዮጵያውያን አንድነታችን የሚያስፈራ ከሩቅ ስንታየን ወንደና ኢትዮጵያዊነት ሰሜናዊ እንችላልንስ ልብራዊ ግጥሙ ግን አለመጣል። ሰሜን ሰሜናውያን ኑኑ የሰሜን ልጆች ሰሜናውያን ልጆች ምናምን አይመጣም። አንድነታችን የሚያስፈራ የማትረባ ሙርሺዳ ሚላሽ ጎሪላ ከበይ እማትረባ ሙርሺዳ እኔን ፍርቢ ችጠመመ ዲንቆር ሆነሽ እንዲ እንዳልገባልሽ ያው ዛሬ ስድብ እያለ ሚላን ሽኮር ሓፍተይ ሚላን ሽኮሪና ክነ መስግዲና ናይ ሰሜን ሓድነትና እንዴት ነበር አለውልሽ ሪችዬ። ሰሞኑን ያንን ሽማግሌ ጥሩ አይደለም እሱ። በተለይ በእድሜ የማይመጥኑ ሰዎች ጋር ስታወሪ ሳይ በጣም እናደዳለሁ። አንቺ ገና ወጣት ነሽ፣ ገና ለኢትዮጵያ ብዙ መስራት የምትችይ ነሽ። ዋት ሞጣ ቀራኒው ዋት ፌክ ሆነ ማለት ነው። ሞጣ ቢኖርማ እንደዛ አይልም፣ ዋት አይልም። አንድ የነስ ትግሬ ሰሜን በለህ መጣ ደግሞ አማራ ላይ ትጫን ሚላይ የኔ ፍቅር በሁሉ እኮ ከጎኔ ነሻ የኔ ፍቅር። አሁን የሆነ ቤት ገብቼ ሰሜናዊ ምናምን እላለሁ እንዳለ አልተንጫጩም። ስለ ሰሜን ያልገባችሁ ነገር አለ። ጂቢቲ ኖሞር ስለ ሰሜን ወደ ነው በአፍንጫ ነው። አፍንጫን ተይዘህ ነው የምትቀላቀል። በተለይ ሰሜናዊ ሆነ ይህ ሰሜን ፖለቲካ አንፈልግም ይህ ምናምን የምትል ካለ ትጠፋል። የምትባሉን ብቻ ነው እሺ የምትል ጥላይ። ሰሞኑን እኮ ቀዝቀዝ ያልኩት በሰሜናዊ ጉዳይ ውስጥ ለውስጥ የሚሰሩ ስራ ነበረን ጨረሰን። አሁን ደግሞ ትንሽ እስቲ ነቃ በሉ። ሰሜን የሚለው ፖለቲካ ትንሽ የከበዳችሁ ሰዎች አላችሁ። ቢከብዳችሁም ትጫኑታላችሁ። ምክንያቱም ተጫኝ ሁላነሽ በቃ ግዴታ ነው። ኤርትራ መቸኝም ቢል እና ምን መሰላችሁ ጅቦ ሰይድዋ እንዴት ነህ? ደግ ነው የአባቴ ቢስ ነው። አንተዬዋ ባለፈው እኮ የሆነ ቦታ ምን እሺ ሰላም አትለኝም? እኔ ነው በቃ ብዙ ቦታ ነው የምታዩ። ደግሞ ትደነግጣለህ ብዬ እኔ ፍቅር ትደነግጣለህ ብዬ ለምን ደነግጠው የደነገጠም ዘመድ የለኝ አባቴዋ። እና ወዲ ዋናው ሐሳባችን ስንሄድ ሰይድዋ ምን መሰለ ሰሜናዊ አድኝነታችን ግዴታ እየሆነ ነው። እንደ በፊቱ ተለማምጠን ለምነን ምናምን አይደለም፣ በቃ ግዴታ እየሆነ ነው። እና እንደው ምን ትላለህ? ሐሳብ ምንድን ነው? ጥሩ ሐሳብ ነው። ሰሜናዊ አንድነት ይኸው ሰሜናዊ አንድነት ከምን ጊዜውም በላይ መጠንከር ያለበት ነው። አሁን ማለት ፕሮቶኮሉን የጠበቀ ፕሮፓጋንዳ ሰርተናል። ካሁን በኋላ ግን ማስፈራሪያ ሰሜን አይደለው ምናምን ካለ በማን አባዝ ነው ነው ሰሜን ማጥቶ ግዴታ እኮ መባረር አለበት ከሰሜኑ። እኔ ሰይድዋ እንዲያው የቁርጥ ይበልልህ አባቴዋ። አንተ ልባርስ እንዲው እግዚአብሔር አላህም እንዲው ይስጥህ። እንዲው ይሄ ቤት ያንተ ያድርገው ያ ረቢ። እንዲው ወላሂ እንዲው አንተ ሳትሆንም ማስተዋወቂያ ያለብህ አንተ ቤቱን ይዘኸው ሁለት ቆንጆ ሴቶች ቀጥረህ ኧረ እንዲው አላህ ያሳካልህ። ኧረ እንዲው የሰሜኑ አላህ ይድረስልህ። ወንድ የለም ሴት የምትለው አንተ ወንድ ምን ይሰራልሃል? ቀሚስማ ሴቱን ነው እንጂ ሞዴል የመሳሰል አንተ ሽርጡን ታስተዋውቃለህ። ሰይድዋ አባቴ
እና ለቲ ወደዚህ ላካቸው ትንሽ ሰዎች ቀሚስ የሚገዙ ኧረ ሂዱ ቀሚስ ከሰሜናዊ ቀሚስ ግዙ ላለህ ብላችሁ የሰሜን ጥበብ ደግሞ የሰሜናዊ ቀሚስ ነው ያለው እያንዳንዱ አንዴ የሰሜናዊ ጥበቡ ኦሪጂናል ነው ጥጡም ሸማውም እንሆ ጥበቡ ጥለቱ ሲያምር እባካችሁ እየሄዳችሁ ከሰይድ ወሎ አልኩ ወረባቦ ግዙ ሰማ ልልቲ የሆነ ቪዲዮ ሰርታ ነበር ሲይዙ እኔ ኦሮሞ ነኝ እኮ ብላላ ቪዲዮ ማለየ በነገራችን ላይ ልልቲ የፈራችውን ሰው ነው ቪዲዮ የምትሰራበት አዳምጠኝ ሁለት ፌዴራል ፖሊስ ፊት ለፊት ድቅን ሲሉ አሉ እኔ እኮ ሲጀምር እኮ የወረባቦ ኦሮሞ ነኝ አልካሉ ቪዲዮም አለ አሁን እኔን እንዲሁ ፖለቲካ ሰራ ብላችሁ ቆጥራችሁ በመንግስት ደረጃ ወያበት አሁን ልልቲን የተረዳኋት ነገር ቢኖረኝ አንድ ሰው ጠንከር ሲልባት ያን ሰውዬ ለመንታት ነው ቪዲዮ የምትሰራው። ቆይ እሺ እንደዛ አላልክም አባቴ ወንዲው ያልተሰበሰበ ፌዴራል እኮ አንተ ምን ታውቃለህ? ሰሜናዊ ድንግጠው እንዴ ትልቅ ፓወር ያለው ሰው መሆን ያየሁት ያን ጊዜ እኮ ነው። ልክ አየሁ አይደለ አድምጠህ ንገረህ እሺ አቡ ሰይዲው ልክ አየሩ አለ አይደለ ውርድ መጀመሪያ አየሩ ዝም ብለን ልንወርድ ነበርና የሚፈለግ ሰው ስላለ እንትን ይደረጋል ድልድይ ቀብሎ ዞረ እሺ አድምጠኝ አንተ ሰውዬ ያመጣው አፈር ልብላለን ይምጡና አምጣው አየሩ ግብሎ ሲቀመጥ ፌዴራሎች እንዲገና መጀመሪያ እንዲህ ነበር የዞረው አይደለ ዚግዛግ ያለ እንደዛ አለና ድልድይ ተደረገለት ክንፉን ዘርጋ አረጋ ዘርጋ አጅብዲ እና ደግሞ የሆነ ባለስልጣን ወይ ከሀገር የሚወጣ ወይ ወደ ሀገር የሚገባ አለ ብለን እንዳለ የፓትሮል ሀያት ተደርድሯል። የደህንነት መኪና ታያ በዛ ደረጃ ይቀበሏታል ብላ አላሰበችም። እንዲህ ብሎ እንዲህ እንደዚህ እሺ ይሄ አየር እንግዲህ ድምፁን አጓራ ወለ እንግዲህ እሺ እንዲሁ አላ አይደለ ቀስ ብሎ ክቡራን ተሳፋሪዎቻችን አዲስ አበባ ዓለም አቀፍ አየር ማረፊያ ስለደረስን መውረድ ትችላላችሁ አለ ካፕቴኑ። አረፍ ታውቃለህ እንግዲህ የስንት ዓመት የሀገር ፍቅር ያለበት ሰው በመስኮቱ ግን ይህንን እንትኑን እያየው ነበረ። ይሄ ፓትሮል ምናምኑ እያየው ነው። እውነት ይሄ ለሰይድ ወረባቦ ይሄ ይገባዋል ወይም ይሄን አድምጥ። እሺ ገኔ ከዛ ዱባልክ ፓስፖርት አለ ፌዴራል እንደገባህ ነው እንትኑ ላይ ይሄ መፈተሻው ቦታ ነው ወይስ ገና በአየር ወሬ ነው አይደል የምትወደው? ዝም ብለህ አድምጥ። እሺ እንግዲህ ደግሞ ማጣራት ውሳባት ላጣራልህ እኮ ነው። እሺ ፓስፖርት ተሳፋሪዎች ፓስፖርት ይላል። ወገኔ አሁን ፓስፖርታቸውን እያወጡ ያልፋሉ ሌሎቹ እና እኔ መካከል ላይ ነው። የኔ ቀብራራ እሺ ቀብራራ አይ ሰሜናዊ አይ ኩራት እሺ አቡን ግረኛ ወላላህ ብለህ እንደው ሲማን ሰሜናዊ ይኖር ጅቦ ወላሂ አይ ሻዲብ ይገርማል። እኔ ብቅትን እንዳለ ጃቸው ግፍፍ ነው ወገኔ አገኙታ አልቃይዲ አሸባሪው አገኙታ ኢላሃ ኢላላህ አላቀባበሉም። ፓስፖርት እንትን አሉ እንዴ ድሽቃ ተደቅኗል እኮ እንትኑ ቀብራራ ይሄ ግለሰብ ኑሮ በሳውዲ አረቢያ ያደረገ የራተን ለፍታ አውራቦ አንቀባረርበት ወላሂ ላዚም ተዛ ሁሉ ሰዓትና መከራ ከወጣ በኋላ ራዲግረቱን ታ ይተባል። እሺ ሰያዋሽ እንዴ ወጣ ይዲ ደንግጧል። እኔ ደግሞ ልጨርስላችሁ
መጀመሪያ ብሌኗ ተሳውዲ ትነሳና የዲደርሳለች አዲስ አበባ ሰማይ ስር ላይ ትገኛለች። በ1300 ጫማ ርቀት ላይ እያለ ሰይድ ወረባቦ እንደደረሰ እኖ የፌዴራል መንግስቱ ያውቃል። አውሮፕላኗ ከከ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 ከ ታረገ በኋላ ጭጓን ይዛ ትቆምላቸዋለች። እንግዲህ ፎሌ ኢንተርናሽናል ኤርፖርት ደርሰናል ውረዱ ይባላል። አዲያሜ ሻንጣውን ይዞ ሲወርድ ሰይድ ወረባቦ ኪሱን ይዞ ወረድ። ፓስፖርት ቼክ ሲደረግ ሰይድ ወረባቦ ልዕልቲና ግብረ አበሮቹ ቀርጠው ያስቀመጡት ቪዲዮ ለኬ ፌዴራል ፖሊስ እጅ ላይ ደርሷል። ሀያማ እኔ እኮ ለከት ያለው ነገር አውሩ ምለው ለዚህ እኮ ነው። ግጥም ደግሞ ይገጥም ነበር። አንተ ጋለሞታ አታቀምን የነፍጠኛ እገባልሃለሁ ምናምን ይል ነበረ። ያው ስሟን አለመጥራት ነው። ታያ ኋላ ፌዴራል ፖሊሱ ፊት ለፊት ተፈላጊ ሰው ነህ ሲለው ለምን አለ እንዲች ብሏል። አይ ልዕልቴ ታውቃለህ ቪዲዮም ደርሶኛል ብላለች። ለምን ቤት እኔ እኮ እኔ ኦሮሞ ነኝ ተኦሮሞም ወልጃለሁ ወላሂ እንዲህ ያለው አሉ። ከዚህ በላይ አልጨርሱም። እኔ ግን በመንግስታችን አዘንኩኝ። እናቴ ትሙት እንደ ማለቴ በቃ እንደኛ አይነቱ ምናምን ከመንግስት ጋር እኮ ፍጹም የሚገናኝ ነገር አይደለም እኮ እንደቆመ ተብሎ ግን በቃ መንግስት ምን ያክል ጭንቀት ላይ እንዳለ ማለቴ አዲስ ነገር ሲፈጠር አዲስ ደህንነት አዲስ ምናምን የኢትዮጵያ ራስቴስ አሁን መለስ በጊዜ ማለት ነው እኛ ካድሬ በምንሰራበት ሰዓት ጎበዝ ተናጋሪዎች አሉ። ጎበዝ እውቀት ያላቸው ሰዎች አሉ። ጥያቄ የሚያነሱ ሰዎች አሉ። እነዚህ ናቸው እነዛን የሚያንቀሳቀሱት። ምን መሰለ እባብ ዝም ብለህ አገኘው ብለህ ወገቡ ላይ ጫፉ ላይ ወገቡ ላይ አይመታም። ጭንቅላቷን ትይዛታለህ። በቃ ጫፉ ላይ ያለው ሰይድ ወረባቦ ምናምን ከድሬው ወመጣ እንዲህ በቃ መወራጨት ነው። አሁን ብልጽግና ቲክቶክ ላይ ወጥተህ ስትናገር እንዲህ አገር ያፈርሳል ጋማ ይሄ እኮ የፖለቲካ ውድቀት እኮ እናቴ መላሸቅ እኮ። በወያኔ ጊዜማ አባቴ ኔትወርካችንም ሰፋ ያለ ነበር። ተመልከት፣ ከጀርመን ተነስተው የመን ሲገቡ አየር ላይ ጋማ። አሁን የኢትዮጵያ መንግስት አቅምም የስለላ እንትንም የደከመ ስለሆነ ኤርፖርት ላይ እየተቀበሉ ያስገቧቸው እነማንን እነ ሰይድ ወረባቦን እነ ከዲሬን ምስኪኖች። ሲጀምር እኮ መንግስት በዚህ ደረጃ እኔን ብታማክረኝ እኮ እንደዚህ ሶሻል ሚዲያ ላይ የምንጮህ እኮ ቸግሮን እኮ ነው፣ ርቦን እኮ ነው። ትንሽ አንዳንድ አሁን ሰይድ ወረባቦን 1-2 ሚሊዮን ብር ብሰጠው እንዲህ ምን ሲጀምር ወረባቦ የሚባል አማራ እንደሌለ ወረ ሂማኖ የኦሮሞ እንደሆነ ቃል በቃል ሊመሰክርልኝ ይችላል። ግን አከፋፈል አሁን እኮ ህዝብ በምን ይብላ በምን ይተዳደር? አዛናለሁ አስታክፍሩላህ ላዚም ሰው ላስገባ ነው። አንዴ አዛን እየተባለ አይወራም፣ ሐራም ነው። እሺ ሃሽታግ እየመተሽልኛል የእኔ ትንታግ ፖለቲከኛ። አሰላሙ አለይኩም። አንተ አፈታኝም እንዴ? አደርሽልኝ ተሻለሽ? አደርሽበት እንዴ? አላመመኝም እኮ። አዎ እንግዲህ ፖለቲካውን ተንትኙ እባክሽ። ባላ ለምንድን ነው አንተ አክሰንት የማታስተካክል? ለምንድን ነው የማስተካክለው? በትግርኛ ይሆንልሽ። በቃ እንደዚህ አውራኝ። በቃ ቆንጆዋ ደስ እንዳለ ይሞት ለአክሰንቴ ደግሞ ይሞችሽ እንጂ ቆንጆ
እሺ ምን ላይ ነህ አሁን? ወደ ለሰይድ ወረባቦማ ለአዲስ አበባ ያዝ አድርገው አስሎፍልፈው ይኸው ላኩት ድጋሚ። ለአሁንማ መዛረብ ሁሉ አልቻለም አሉ። ግን ቆይ ለምንድን ነው ልሳንህን ቀይር ያልሽን? ግን ቆንጆዋል። አይ በቃ እንደዚህ ነው። ለምን ለትግርኛ ሲሆን ቀልድ ደስ ይላል እንዴ? ታዋልኩኝ እኮ እሱ ነው። ታላቀላጭ አንቺም እሱም አንቺ በጥረት አሁን እንግዲህ ዲያግዬ እኔ ቆንጆ ቁጥሯን ቴሌግራም ላይ ጣፉልኝ ብላለች። ሆልዲያውን ስማ ወጣ እንዴ ቆየ እኮ ሲረገጡ ነበር አለው። አውራ እነማን ናቸው? እኔ እኮ አሁን የተኛው ተነስቼ ከኢትዮጵያ ይልቅ ሻዕቢያ ሲነካ የሚያንገበግባቸው ፖለቲከኞች። አዎ ገብቶ እያሳደበን ነበር እኮ ይሄ ጅብ። እናቴን እያየሁ እኮ ነው። ግን እኮ ያ ንግግር ልክ ነው። ምንም ልክ አይደለም። ልክ ነው። አሁን ባለፈው ከኢትዮጵያ ይልቅ ኤርትራ ስትነካ ሻዕቢያ ሲነካ አንቺም ጆከርም ጃፒም ስታብዱ ነበር። በአንተ ቤት አሁን ማስጠጣት ልክ ነው። አንዲ ነገር ማነህ ቦላላው ቦልቧለው እዛ ቤት ገብቼ ስከራከር የነበረው እኛ ስብስባችን ሰሜናዊ አንድነት ነው እንጂ ከአማራ ጋር ከትግራይ ጋር የሚያገናኘው ነገር የለም ብዬ ስቦጭቅ ነበር። ዲፌንስ ሳርግ ነበር። ገባህ አይደል? ትክክል። እና እውቀት አዘል ንግግር ነው የሚናገረው። አዲያም እዚህ ጋር የተሰባሰብነው በሰሜናዊ አንድነት ነው እንጂ እንዲህ ዝም ብሎ በመንባረቅ እና በማንባረቅ አይደለም። ገባችሁ ማሮቼ ውዶቼ? ፈስ ያምልጦ ነው ሆዴ ነው ይጮ እና እሺ ሀቢባ ሆዴ ነው በባዶ ሆዴ ኑስ ካፌ ጠጥቼ ነው እንጂ ማሮቼ ውዶቼ ይሄ ፈስ አይደለም። ለማንኛውም በሰሜናዊ አንድነት ስብሰባችን ላይ ማንም ሰው ጥቃት እንዳያደርስብን ዲፌንስ መደራረግ አለብን። አሪ አንደርስታንድ ሚ የስ በጣም በኮርቼ ባሉ እውነት ለመናገር እንዴ አጥረገረኳችሁ ዘማንን እሰማለሁ እንዴ ለምን ሾል ከወጣህ ነው በመጨረሻ ያረገኛ ማሚ ጎጃሜ ጥቁር ጎጃሜ ማን አባቱ ጎጃሜ ያደረገው የደከተና እሺ የቅዳሜና በከለሩ ፍሪጅ ባይገፋ ደስ ይላል። ስማ ጅቦ ራሱ ነው። አቤት አንተ እየተቀጠቀጠን ነበር እዛ ቤት። ማን ነው የሚቀጠቅጥ? ማን አባቱ? እውቀት የላቸውም ከመለፍለፍ ውጭ እናቴ እና ከአማራ ቢኖር መልካም ነው። ይቅርታ ጠይቆ ተቀላቅሎ ነበር ጅቦ። ማ ይሄ ባሪያው ያንተ ባሪያ ስርዓት ቢኖረው መልካም ነው። ገባ በሌለንበት ስማችንን አያንሳ። እሷም ከማህበሩ ሊሰረዝ ነው። ግን እናቴን እዛ ቤት በጣም ጥቃት እየደረሰብን ነው። ከስድብ ውጭ ፍጹም ፖለቲካዊ ውይይት አለ። ባለፈው ከገባው ኤክሶደስ ውጪ አብዛኛው ሸዳውን ማውዙን ግብ እናት አንተ ልጅ አንተ ላወራበት እና እውቀታችንን መጠቀም አለብን። እናቴን ከስድብ አለሞተን እውቀት መጠቀም አለብን። የት ነው እውቀት? ከኛ በላይ እውቀት ያለው አለ እንዴ? ጅቦ እነዛውን እያዋዛን እያሳሳቅን ነው እውቀት የምናስጨብጠው። ቆይ ጅቦ ለአንተ እውቀት ማለት ጅቦ ቆይ ለአንተ እውቀት ማለት በቃ አንደበታቸውን በቂቤ ለውሰው በማር አለስልሰው በቃ እንዲወራ ነው የምትፈልገው? እኛ እኮ ላይ ፖለቲካ እኮ ስንሰራ ውስጣችን ካለው ቁስል የተነሳ እኮ ምናልባት አግሬሲቭ ሆነን ጮክ ብለን ልናወራ ወይ ተናደን መስለን ልናወራ እኮ ሊመስልህ ይችላል። ይገባኛል። ይኸው አዳምጪኝ። ሰሜናዊ አንድነታችን በቁጣና በጭቅጭቅ መሆን የለበትም። በመተባበር በመተጋገዝ እውቀት ያለኝ ሰው ነኝ ብሎ ሲመጣ እውቀቱን መፈተን፣ እውቀቱን መቀጥቀጥ በእውቀት ነው። ስድብ ሲሆንባቸው አሁን ጥላ የሚባል ጥላ ቢስ አማራ መሰል ሰባት አባል አንድ ነገር ልንገር። እኔ እንኳን በግሌ ሀገሬ በነበርኩ ሰዓት ዩኒቨርሲቲዎች እንደውም እንደዚህ ስም ስፔሲፊክ መጥራት ባልችልም ትልቅ ዩኒቨርሲቲ ላይ ግራጁዌት አድርጌያለሁ። እግዚአብሔር እድሜ ለወያኔ ጅቦ
እኔ ስራ ንቄ አይደለም እዚህ ጋር ገባ። ስራ ንቄ አይደለም በዚህ ይካዳል። ለምን አሰማኝም? ስራ ንቄ አይደለም። ልዕልና ማለት የአንድ ቡና ቤት አገልጋይ ወይም ደግሞ አስተናጋጅ ነበረች ወይ እንደዛ ይባላል። ይኸውልህ ስማ ለኔ አንዴ ጅቦ አንዴ ስሙኛ። ይኸውልህ እነሱን ረጅም ሰዓት አፍህን ዘግተህ ትቀመጥና ትሰማቸዋለህ። ከዛ በቃ ብዙ ፖለቲካ የተነተኑልህ ይመስላል። እኛን ግን አታስወራንም፣ እድልም አትሰጠንም። ግን እኔ እያልኩ ያለሁት አንድ ነገር የሰሜኒቱ አባላችን ጸሐፊና ቆይ አንዴ ጥላይ ስርዓት ያዝ። ምክንያቱም አንተ የግንቦት 7 አባል ነህ። ስልጣን እንጂ ፍጹም ስለ ህዝብ ምንም የማይገዳችሁ ፍጥረቶች እንደሆናችሁ አውቃለሁ። ይህንን በሰሜናዊ አንድነት ፖለቲካ ላይ ተሰባስበን ያነበብነው ነገር ነው። አንድ ነገር ልንገር፣ ብዙ ጊዜ አንተም የምታወራበት ቤት የምትሄድበት ቤት አለ። እዛ ቤት ፋኖ ለሚሰራቸው ጀብዶች፣ ፋኖ ለሚሰራቸው የጦርነት ሲስተሞች ከወያኔ ነው ፋኖ ይሄን ሊያደርግ አይችልም እያልክ በሚወራበት ቤት ትገኛለህ። አዎ መሬ ወዳጆና ዘመነ ካሴ ከወያኔ ጋር ይሰራሉ ከሻቢያ ጋር ብለሃል። እኔ ሪከርድ አመጣለሁ እናቴን ብለሃል። ይሄ ደግሞ አግባብ አይደለም። አማራ ከዚህ በላይ መስራት አይችልም። ጥላይ መልስ። አሁን ጅቦ ሌላ እናውራ ወደ ሌላ ሙሉ ታወራለሽ። እናቴን አላወራሁም። እግዚአብሔር የእኛ ልጆች ሲመጡ ይኸውልህ የእኛ ልጆች ሲመጡ ሶሻል ሚዲያ ላይ ስህተት ያልሰራ ሰው የለም። ልንገርህ፣ ትናንትና ጥላዬ ስህተት ሰርቶ በአንደበቱ ተናግሮ ሊሆን ይችላል። ኖ ወይ እነሱን አፍህን ከፍተህ ቁጭ ብለህ 24 ሰዓት ትሰማለህ። የእኛን ልጆች ግን አሁን ላይ ድምፅ ሲሆኑልን በአንድነት እንስራ ሲባል አንድ ፋኖ ይቋቋም ሲባል እዚህም ሶሻል ሚዲያ ላይ አንተ አታክ ታደርጋል። በፊት እንዲህ ተናግራል። ኦኬ ካጠፋ ሶሪ ይላል፣ ይቀጥላል። በቃ በአዲስ አስተሳሰብ ጅቦ ከደብረ ጽዮን ተልኮለት ነው። ደብረ ጽዮን ሰጥቶት ነው እንጂ እኔ ብዬ አላውቅም። ይሄ ዝም ብሎ ጅቦ እናቴን ብላ መነካሴንም ስማ አጫውተው እኔ ስለምለውን ስለማቅ ነው። አንተ ጅቦ አንድ ጊዜ እኛ እናውራበት። ጥሌ ከኔ ኋላ ነው የመጣው። ምን ሆናችሁ ነው? አንዳንዴ አስተያየት ስጡን እንጂ ጅቦ ቴንክ ዩ ቬሪ ማች ብሮዳ። ምን መሰለህ ማነህ ሰሜናዊ ልንገርህ ጅቦ፣ አንድና አንድ ነገር ሁሉም ራሱን ችሎ መታገል እንዳለበት ደጋግመን አስረድተናል። ወንድሜ መተጋገዝ ካለብህ አንተም ራስ ላይ የሚደርስብህን ነገር ትታገላለህ፣ እኛም ራሳችን ላይ የሚደርስብንን። እኔ አሁን ለምሳሌ እንደ አንድ ግለሰብ ለእኔ ጅቦ ይቆምልኛል ብዬ ምንም ነገር ቢሆን አላስብም። እዚህ ስጣላ ምን ስልም ራሴን ችዬ ነው። ስለዚህ ፋኖ ራሱን ችሎ እየታገለ ነው። ቲፒኤልኤፍ ራሱን ችሎ እየታገለ ነው። ምንድነው ቲፒኤልኤፍ ራሷን ችላ መከላከያ ሆና ስልጠና ላይ ቲፒኤልኤፍ ትግል ላይ አይደለም፣ ማስተካከል ስልጠና ላይ ነው። አየር ወለድ ላይ ነው። እሱን ትግል ላይ የሚለውን አቁ። ቲፒኤልኤፍ ህዋቶች እኮ አሁን አርጅተዋል። ወደ እንትን ነው መግባት ያለባቸው። የትግራይ ህዝብ የሆነ ራሱን የሚወክል ፓርቲ ይዞ መምጣት አለበት። እሱን የራስ ትግል እያለ ለምንድን ነው ሙላላ ቆይ አንዴ አፈርሶን አንዴ አመት አላወራም። የትግራይ ህዝብ በአዴንን አማራ እንደሚያሳደው ዲሄዴንን የደቡብ ህዝብ ኦህዲድን የኦሮሞ ህዝብ ማባረር አለበት። እኛ ከአማራ ከአብራካችን ከወጡ ከአሽከሮቻችን የአሽከር ሆነው አጋሰስ ነን ሲሉ የነበሩ በአዴኖችን እያሳደድን ከህወሓት ጋር ጥምረት ሰሜናዊ ምናምን የሚባል ጀዝባ የለም። አማራ ራሱ ተደራጅቶ አንድ ሆኖ ህወሓትን የሚወቅጣታል። ወደነው ወይ ሰሜናዊነትን በግድ ነው ተቀላቀለ። ወደነው እነሱ እኮ አርጅተዋል። አሁን እነዚህ ድሮቹ አርጅተዋል። እነሱን ተዋቸው። እሱን አሁን ይኸው ሰሜናዊ አንድነታችን ይኸው ከመለማመጥ አልፎ ግዴታ ሆኗል። እየሰማኝ ነው።
ሳቅ ሳቅ ኖት ፌሪ ዲስ ኢዝ ወይ ሰሜን ጅቦ አንድ ነገር ትግል እኮ ማንም ሰው መታገል ይችላል፣ ግን ምርኩዝ ይዘህ ራስህን ችለህ ቁም ነው እኮ። ከዛ በኋላ ትደራደራለህ። አንተም ጠላት አለ፣ እኛም ጠላት አለን። አንድ ነገር ልንገር፣ ሰሜናውያን እንዲሁም ያለንን ክፍፍል አይተው እንዲሁም አሁን እርስ በርሳችን ማለት አንተም ታገል እኔም ልታገል ምናምን በሚለው ሙድ እናቴን በፈረቃ ነው የሚቀጠቅጠ አብይ አህመድ። በጣም እንዳትንቀው፣ እናቴ እንዳትንቀው። በጣም ፈረቃ ያስፈልጋል። አንተም እኮ ችግር አለብህ አካባቢ ላይ ታገል ከመንግስት ጋር፣ እኛም እንታገላለን። ይህንን ጽንፈኛ መንግስት እናስወግዳለን። ይሄማ ለአብይ አህመድ ተመቸው። እናፈርስና ኢትዮጵያ ውስጥ ስርዓት ያለው መንግስት እንመሰርታለን። እባብ ጭንቅላቱን ከያዝከው መርዙን አይደፋም። በኢትዮጵያ ውስጥ ህወሓትን ጭንቅላቷን ከያዝካት መርዘኝነት ህወሓትን ለማጥፋት ኢትዮጵያን ያልሞከራችሁት ነገር አለ? ብሔር ብሔረሰቦች ኤርትሪያ ምናምን የኢትዮጵያ መከላከያ ሰራዊት ህወሓትን ለማጥፋት ጠፋች። ይኸው እግሯ ረዝሞ ትልቅ ሁና ግማሹ ቤተመንግስት አለ ትበል፣ ግማሹ አስመራ ቤተመንግስት እንኳን ተዋናለሁ ሲባል ሰምቻለሁ። ደብረጽዮን ነገረኝ። እና ቲፔሌፍ ልታጠፋ ወላ ይበል እሱ የማየውን ነገር ከዚህ በፊትም ደጋግሜ ተናግሬዋለሁ። ኢትዮጵያ እንዳለ ህዝቡ አልቁ 2 ሰው ቀረ ቢባል ሁለቱም ቲፔሌፎች ናቸው። እናቴ ቲፔሌፍ አሁን መሰላቸው አንተ ትሻለኛል። እሺ ከዛ ኋላ እየረገጠ ነው ብለው ነው ውሸታቸው። ወላሂ ፖለቲካ አንቺን እንዴት ረግጥሻለሁ አባቴ። ሰሜን አይቆለሽ አዳምጠኝማ ሰይድዋ፣ ይሄ ቡና መሰለህ እንዴ? ቡና መሰለህ እንዴ? የሰሜን ወንድሜ እንዴ የሰሜን ደሜ አላየህም እንደ ያረኩትን ጅቡ ምን አረግ ነው ላሳይ። እኔ እኮ ሰሜናዊን እኮ አዲስ አበባ ላይ ሁኔ አስተምሬያለሁ ጅቡ ታውቃለህ። እችን ኮሪደር ልማቷን ማስተዋወቅ እኮ ነው። ኮሪደሩን ተው አዳምጠኝ፣ ላሳይ። ሰሜናዊን እኮ ነው ኢትዮጵያ ያለው ነው። እስቲ ምን አልከኝ? እሺ ጃፒ በለው ይወደኛል ይላል ታች። ያው ሰሜናዊ አይደለ እንዴት አይወድ? ጃፒ ወድ ያለው ሰሜናዊ ወንድሜ እያለ ወንድሜ እንደዛ ብሎ ጣፈልህ። ሀዲያ ትሙት እንደዛ ብሎ ጣፈልህ። ጃፒ ነኝ በለው ወድ ያለው በለው ወንድሜ ሰሜናዊ አለ። አይ ጃፒ ቅን እኮ ነው ወላሂ ቅን እኮ ጃፒ ወንድሜ እኮ ነው። ሽንታም በለው ምን በለው ትስታለህ። አንዴ ትስታለህ። አይ ቆይ ላሳይ። እርግጠኛ ነኝ አንበሳ ነው የምታወርደው። ይሄን ቪዲዮ አላየኸው? ቴት አባቴ አንጥቼ ቴት አባቴ እንደምን አባ አንበሳ እንደምታወርድ እርግጠኛ ነኝ። ይሄን ቪዲዮ ብታየው እስቲ እኔን እንዲህ አይሆን እንጂ ሰሜናዊ እየሰራሁበትን ጉዳይ ነው የማሳየው። የጀርመኑ ቪዲዮ ተሆነ ግን ገደልኩ። ኧረ በጭራሽ እያወቅህ ጀርመን ገባ ተብሎ ሲቀወጥ ነበር ወላሂ። እዛውን የአረብ ሀገር ነኝ። ሰይድዋ ቆይ ላሳይህ። ሰሜናዊ ማ ላሳይህ። ሰሜናዊ አንድነታችን ወላሂ መበርታት አለብን። አዳምጥ። ቆይ የት ልሄድ እንደው አይ ቀብራራው የት እንደማይ ተመልከት። አየው ሬዲ ያለኝ ምን አባቴ ላድርግ። ስማ የት እንዳለሁ አያቸው። ሰይድ እኮ ወላሂ አዲስ አበባ ላይ አጽድቄ ነው የመጣሁት። አብሽር አንተ ጀግና ወላሂ ነገር ዋው ተመልከት። እንዲያ ይኸውልህ በዛው ሙዚቃ ነው ያቀናበርኩት። እዛው የት እንደው ታውቃለህ? ይሄ ጎሮ የሚባል አካባቢ ወላሂ አንተ እንዲው ሰሜናዊ አንድነታችን እንዲው መስራች ሆነሃል። በቃ ከዛሬ ጀምሮ
እኔማ ማመስገን አለባችሁ ሰሜናዎች። ይሄ ግድ ነው የግድ ነው። ደግሞ እዚህ ላሳየህ ደግሞ ይሄው እዚህ ዘናጭ እኮ ነው። ይሄው ለዚህ ቶፕ ይለብሳል። እስኪ ይሄ በሱሪ ነው እዚህ ሰሜናዊን አንዳረኩት ሶለል በይና ሸንደን ባንድ ላይ አደባልቄ አዲስ አበባ ነው ፖሊስ ሁሉ ሲያባራቸው እኔ ነኝ በየጎዳናው እየሄድኩኝ ያበረታታኋቸው። መገን ሰይድዋ ሰይድ ሲሉ አዳም አዳራሹን ከልክለውን ሜዳ ላይ አስጨፈርከልኝ አይደል? አዳራሻውን ከልክለውን ነው ጎዳና ሰይድዋ አፈር ልብላለሁ እንዲህ አቡ ደስ ይላል። ይሄው ሰሜናዊነት አንድነታችን ማለት ለዚህ እኮ ነው። ሰሜናዊ አንድነትን እኔ አዲስ አበባ ላይ አጥንቻለሁ። እናንተ በደንብ አድርጋችሁ ተከታተሉ። እኛም አዲስ አበባ ሄደን እሱም ተወው ሳያው እሱ አይታሰብም። ቢሆንም ግን ደስ ይላል። ያንተ መስዋዕት ከፍለሃል ሰሜናዊ። የኔ ጅማሮ ደስ አይልም። ወላሂ አንተ ትልቅ ነገር ነው። ሳያው ሰሜናዊን እያጠናከረ ነው ብለው ሁለተኛ አስገብተውኛል። አየጅቡ ታውቃለህ። ግን መገንዲያ ሁለት ጊዜ እኮ የታሰረው ግርማ ሞገስህ ነው። እሱ እኮ ነው አቦ ቀብረር በልበት አንዴ ያቺ እከካም ማንቁርቲ ቅጥል ድብላለች። እንዴት አላዛችሁትን ብላ እኮ ቪዲዮ ሰራና እንዴት አዲስ አበባ መጥቶ እሷማ ምን አለች? አንዴ ቆይ እሷማ አሁን ፌዴራል ፖሊስ ወረሞ ነኝ ያስባሉትን ቪዲዮ ለህዝቡ ይፋ አደርጋለሁ ወይ ተመልከት። እሷ እኮ ይኸውልህ ምን እንዳለ ልንገርህ። እንዴት አለች ባለፈው እንዴት አዲስ አበባ 4 ኪሎ ገብቶ ጅቦ ይዙ በአገሩ ላይ 4 ኪሎ ተቀመጠ። ፖሊሱን ጠባቂውን ፖሊስ እዛው አይደል ተሽቆጥቁጦ ነው እኮ የሚያይ ፖሊስ። ቆይ ይዘልቅልሃል አሁን ፖሊሱ። ወላሂ እኮ ነው እኮ ቆይ ፖሊሱ ይዘልቅልሃል አሁን። ቆይ ፖሊስ የታለ? ቆይ ፖሊስ አየው ፖሊሱ እዛው አይደል መገና አዲስ አበባ አስተዋወቅካታ። ጅቦ ኮሪደር ልማቱን አስተዋወቅካ። ኮሪደር ልማቱ አልልኩም እኮ ኮሪደር ልማቱ የት እንዳለ ልንገርህ። ኧረ ኮሪደር ልማቱማ አልልኩም። ግን እንዴት ነው አዲስ አበባ? እንዴት ነው አዲስ አበባ ተቀይራለች? አዲስ አበባ ተቀይራለች። እውነት ምን ያደርጋል? ውሸት ምን ያደርጋል? አዲስ አበባ ወይም በዛል እንግዲህ ፖለቲካ ታሪክ የራስህ ጉዳይ። ኧረ ተው እንዲህ አይባልም። ሰይድ ያፈርበላል። አዲስ አበባ 100% አታውቃትም። እውነቴን ነው። መጀመሪያ ሴት አባት አውቃታለህ። አንተን ነው አልኩት። ሰያው ዋሪ እኮ ይሄ እኮ አይባልም። አዲስ አበባ ለምታለች አያገባኝም ነው የሚባለው። ምንም እንዲህ ውስጥን እኔ እኮ እዛ አሁን እኮ ምንም አደረኩ። አዲስ አበባማ መንሱር ጀማል አሳይቶኝ ወላሂ ላዚም ተቀይራለች። ግን አሁን ታንተ በላይ እኔ አዲስ አበባን መንሱር ጀማል በመኪና አዙሮኛል። ቪዲዮ ከፍቶ ተቀይራለች። ግን አሁን ስለ አዲስ አበባ ሲጠይቁኝ አያገባኝም። ኮስተር አላቃትም። አያገባኝ ፖለቲካ ነው። ማንን አስገባህ ደግሞ? ሰደልያ መድኃኒት ያስፈልጋል። ጅቦ አሊ ጅቦ አሊ አንተ ሊወፈራችሁ ያላ ተባረከ ወላ አልሐምዱሊላህ። እንዲና ሊዋ አለሁልህ ጅቦዬ፣ እንዴት ነህ? አለሁልህ። ለአንተ የበረገድ የለህ ሰይድ የማየው አንዲ ደግሞ ፒኪኒ የሚሸጥ ላስገባ። ቆይ አንዴ ፋርማሲ ልብስ ፒኪኒ ዘመን ተሰበሰቡ። አየሁ መጣ ልቡታ ታመጥቶልናል። ከ1400 በላይ ሰዎች አላችሁ። ፒኪኒ የምትፈልጉ ኢዩኤል ጋር፣ የባህል ልብስ የምትፈልጉ ሸሰይድ ጋር፣ እንደገና ደግሞ አቡ ነጋዴ ነው። ሰዓቱን የምትፈልጉ ደግሞ አሊ ጋር። ኧረ 72 ሰዓት አይደለም። ኧረ ሰውዬ አይ 72 ሰዓት አይደለም። ፋርማሲ መሰለው እንዴ ሰውዬ ምንድን ነው? የ72 ሰዓት ነው። ስማ የ72 ሰዓት አለ ኢዩኤል
የሚሆን የፀጉር ቅባት ለቆዳ የሚሆን ክሬሞች ምናምን ነው። ደግሞ በሁለት ሰዓት አለች። ቀዩና ነጩ ምንድን ነው? ቢኪኒ ቂጣቸው ላይ ገመድ ነገር የሚመስለው ቅርቅር ኧረ ይሄን ተመልከተው፣ ያሳያል። ይሄ እንዲህ ያለ ልብስ አሪፍ ነው። ቢኪኒያችሁን እዛው ተያዩ። ሰው ሁሉ ነጋዴ ሁኔ፣ ሁሉም ባለሱቅ፣ ሁሉም ተቀጣሪ። የኔ ነገር መቼ ነው የሚሆንልኝ? ኧረ ተው ጃፒ ተወኝ። ዛሬ ምነው አንድነት ላይ ነኝ። እንዴት ላልቅስ ጃፒ? አንቺ እኮ አቦ እንዲህ ነው የሚሻለኝ። አንተ ስማ እና እነዚህን እንኳን አገናኛቸው፣ እዛ ይወያዩ። ስንት አተረፍክ አሁን ፒኪኒ ተመልከት። ፒኪኒ በባህል ልብስ ይሆናል። በቤት ሰራተኛ አሁን ይሄ ተለብሶ አስበዋል። ነውር እኮ ነው። ያዝ ያደርጋል እኮ መጥፎ እኮ ነው። ስማ ይሄ አቡፋን ነው የሚባለው ሽንታም ነው ያለው። እንዲሁ ካላሸነፉት ጅቦ ደንግጦ ብሎክ አድርጎኛል እኮ። ከዛ ሁሉ ቃል ደግሞ ሽንታም የምትለው ትሰማለህ አንተ። እኝክ ተርበላ ወንድም ነው ግን ይወድሃል። ምን አባቱ ይወደኛል ይሄ ከካም። ወይ ማታ ሞቅ ሲለን ነው የምንረው። ይሄ ነው ጠላትህ። ይሄ ሰውዬ እኮ በአፉ ነው የሚጸዳዳው። ጅቦ ስማ አንተ ቡላላ፣ ወይ ግን እኛ አንድ ጥያቄ እንጠይቀው። ቆይ አይደለም ስንት ዓመት አውርታችኋል? እኛ አሁን የወጣት ጊዜ ነው። እኛ ስናወራ ማዳመጥ ያለብን ትንሽ ነው እናንተ ማውራት ያለባችሁ። አሁን እኛ ጥያቄያችን ጥላይ ምን መሰለ፣ አንተ በዛ ዘመናቶች ባለፉት ዘመናቶች የአማራን ታጋዮች ስታንቋሽሽ የነበረው ከልብህ ነው ወይስ ተሳስተህ ነው? ይሄን ነገር አስተካክልና እኛም ለወንድም እንይህ ይሄን ነገር በግልጽ እስቲ ተናገር። ህዝቡን ጠልተህ ነው ወይስ ለፖለቲካ እንዲመች ነው? እንዴት ነው? የትኛው የአማራ ትግል መቼ ነው የጀመረው ጃፒ? እኛ የምናውቀው የፋኖን ትግል ማን ያልቃወሙ? የፋኖን ትግል አልቃወም ተቃውሞ ታዲያ እናንተ የጀመራችሁትማ የቡድን ትግል ነበር። እሱ ፈርሷል። እንትና ብርሃኑ ነጋ እሱን ይዛ ትግል ለፋኖ ትግልማ መስመር የቀደርንለት እኛ ነን። ምክንያቱም አዲስ አበባ ላይ ዋጋ እየከፈልን። አዳምጥ አንተ እስቲ ዝም በል። ህዋት የተባለ ገዳይ ቡድን መሳሪያ ቢተኩስ ቢገለን ቢያስረን እንደማገበዳስ ህዋት ማውራት ምንድነው? እስቲ ተረጋጋ። ቆይ አሁን ገደለው ከብልጽግና ጋር እንዴት ነው ስለ ህዋት ልታነሳ የምችለው? የሚወጋክ ብልጽግና ከፊት እያለ አይገርምም? ብልጽግናውንም ምንድን ነው አላማክ? ምንም ሁሌም አይገባኝም እኮ ይሄ እኮ ነው ቡላላ በጣም ነው የሚያሽቃብጠው። በጣም ጅቦ ባሪያ ነው። ሁሌ ግራ የሚገባኝ አስጨርሰኝ። ሁሌ ግራ የሚገባኝ አንተ ብቻ አይደለም ግራ የሚገባኝ፣ እኔ ራስ ግራ ይገባኛል። አገሩ ተቆጣጥሮ ያለ ብልጽግና፣ የሚወጋህ ያለ ብልጽግና፣ የሚገጥምህ ያለ ብልጽግና። ህወሓት ምን ያርገህ? ህወሓት እኮ ስልጣን ከለቀቀ እኮ 7 ዓመት አለፈው እኮ። አሁን ያለው እኮ መቀለ እኮ ነው። መቀለ ነው። ኮማንዶ ይመረቃል፣ ቀን በቀን ነው። ትጥቂ ይመጣል፣ ቀን በቀን ነው። ካለ ትጥቂ ካለ ምንም እንቅስቃሴ ዱላ ቀምሳችሁ እንደገና አሁን ደግሞ ካፍንጫ ታጥቆ ብርሃን ጅል አልነገራችሁ እንዴ? እናንተ ቲፒኤልኤፎች አሁን መሳሪያችሁን ወጣ እያደረጋችሁ ነው። ይሄ ታንክ ሞልሱ እንዴ! ከኤርትራ የመጣ አጭበርባሪ ሰው ምንድን ያለ ሰምታችሁ? አሁንም ቲፒኤልኤፍ ሀገሩ እየመራ ያለው ብልጽግና እኮ ነው። ለምንድን ነው ማትረሳቸው? እቺ ቲፒኤልኤፎች አይ ቲፒኤልኤፍ ናቸው ይሄ ጉዱ ያመጡት፣ እነሱን አንረሳ ወይ? የለችም እኮ አብይ አሕመድ እኮ ድቀት ሆነች አለ ብርሃን ጅላ። በቀደም ወጣ እግረኛ እየፈለግናቸው ነው ጠፍተውብን እንጂ ሁሉ አልቀዋል። የታለ ጻድቃን የታለ ጌታቸው ረዳ ነው ፈልገን እናመጣቸዋለን ብሎ ያው ቤተመንግስት ቁጭ አድርጋቸዋል። ቤተመንግስት ትግሬ ባቋራጭ ቤተመንግስት እየገባ ነው ብሏል እኮ ሞጣ ቀራኒዮ።
ቆይ አባትህ አንተ እርክስ ጥላ የምትባል ሰውዬ ስለ ፒፒ የተወራ ስለ ወያኔ ሁላችሁ አፋችሁ መክፈቻችሁ ወያኔ ነው። ኧረ ወያኔ ከጭንቅላታችሁ ረሳት ሕደጓት። በቃ የራሷ ጭንቀት አላት፣ የራሷ ስራ አላት። እኛ እኮ እንኳን እናንተ አይደላችሁ እኛ እኮ ጸጥ ያልነው እኮ ፖለቲካ እኮ ስራ ላይ ስለሆኑ እኮ ነው። ወያኔማ ዝም ካለች ፍርሃት ደንግጦ ጽምም ካለች እንደዚህ ከሆነ ህወሓት አትበሉ። አሁን የሚያስጨንቃችሁ ሌላ፣ የሚቀጠቅጣችሁ ሌላ። አሁን ስለ ህወሓት ጃፒና ግባ አንተ ሻዕቢያ ትግርኛ ትሰማለህ ግን መናገር አትፈልግም። ይሁን እሺ ጃፒ እንኳን በሰላም መጽሔት ወያኔ 10 ተሻ ወያኔ ሻዕቢያ ጋር ተጣላ እንዴ? የምን አባት ሻዕቢያ እኮ አሁን እኮ ጃፒ አንድ ነገር ልንገርሽማ ያራድዬ ልጅ ሻዕቢያ ፎርታል እኮ ወላሂ ፎርታል እኮ። ምን አስፈራው? እስቲ አንተ ፖለቲካ ታቅማ አይገባህማ። ሶዶ የሞጣ ለምን ይመስል እኮ ፍርሒ ኣብ ኩሉ ታጣቂ ገብቷል። ለአብይ አሕመድ ፎርቷል፣ ለኢሳያስ አፈወርቂ ፎርቷል። ፋኖ እንደዚህ ያለበት ጭንቀት ነው። ቲፒኤልኤፍ ብቻ ነው ጥጉ ይዞ ምንድን ነው የምታደርጉት? እየጠበቀ እኮ ነው። አይ አንተ ስለ ፋኖ የምታወራ ከሆነ እኮ አንግባባም። ገብቷል? ፋኖ በዚህ ሰዓት እየገረፈ ነው፣ ፋኖ ትግሉን እያጠናከረ ነው ብለህ ማውራት መብት ነው። እኔ ስለ ቲፒኤልኤፍ አያገባኝም። አሁን አንድ ነገር ልንገራችሁ፣ ትክክል ባያገባኝም ሰሜናዊ ሓድነታችን ይመጣል። ቲፒኤልኤፍ አሁን ምን እየሰራ እንደሆነ ታውቃለህ አንተ? ትግላችን እኛ ከብልጽግና ጋር ነው። አሁን በቃ አሁን ገብቶ ያወራው ምንድን ነው? አሁን ቲፒኤልኤፍ ነው እያጣራን ነው። አሁን አስገባዋለሁ። እንደዚህ ተከባብረን ከሆነ ብዙ ነገር እንጫወታለን። ግን ቲፒኤልኤፍ በዚህ ሰዓት ለህዝቡ እውቀት መያዝ አለበት። ገባው? ህዝቡ ላይም በየሄደበት እያንቋሸሹት ነው። ይሄ ባንዳ ነው፣ የአማራ ጠላት ነው እያሉት ስለሆነ ራሱን ነፃ እንዲያወጣ አንተ ከአማራ ታጋዮች ጋር ያለ ችግር ምንድን ነው? የክፋት ነው ወይስ አንተ ካለ ለትግሉ ካለ ግን ጃፒ ንጎረው ቲፒኤልኤፍ ካለ ንጎረው። ቲፒኤልኤፍ ጋማ ስንገጥም እንገጥማለን። አሁን ከብልጽግና ጋር ነው። እሱቶ ሄደ ጎር ጨጫ እሱቶ እሱ አይሐሰብም። አሁን እኛ የህሉና ችግር ነው። እድል ተሰጥቶኛል። አሁን ጅቦ እድል ተሰጥቶኛል። ቲፒኤልኤፍ ያልክ ቀን ግን ምላስህ ነው ቁርጥ ማድረግልህ። ስማ እነዚህ ፖለቲከኞቹ ግን ስታወሩ አጠር አድርጋችሁ ጠለይ ትጀምራላችሁ ስለ ለ ስትጠየቁ። ስለዚህ ከለ ጀምር። እሺ ጃፒ ምን መሰለህ፣ እኔን የሚያንቋሽሹ ሰዎች የቆሸሸ ህሊና ያላቸው ናቸው። እኔ ለአማራ ትግልና ለአማራ ህዝብ ትግል ጥንቅቅ ያለ ሀሳቤን የማስቀምጥ ነጋዴ ያልሆንኩኝ ሀሳቤን ፊት ለፊት ያንዳንዳቸውም ፊት ለፊት ማንነቴን ገልጬ የማስቀምጥ ሰው ነኝ። አይደለም ጅቦ ይኸውልህ የአማራ ትግል ላይ የአማራ ትግል እየተካሄደ ያለውን ያለ አማራ ትግል የሰው ልጅ አይኑን ይጠብቃል አይደለ? ልክ እንደ አይኔ ብሌን ነው። እኔ ጋ አሁን ከሌሊቱ 1 ሰዓት ነው ጃፒ። የአማራ ትግልን በጥበቃ ላይ ነኝ። በየአቅጣጫው የተሰራጨ ችግር ስለሌለች እንቅልፋታ ነው እንጂ ምንድን ነው ትግል የምጠብቀው? ሲሪየስ የሶሻል ሚዲያ ክቡር ዘበኛ። እሺ ቀጥሎ። እንቅልፍ የለኝም የአማራን ትግል ስጠብቅ። እውነት ነው። አብይ በዘበኛ ነው የምዋጋ ያለው በእናንተ ነው እንዴ? ብርሃኑ ግንቦት 7 ለሚሉት ደግሞ ጃፒ ጅቦ ግንቦት 7 የሚሉት አሉ አይደለ? ነበር ከአባላት አመራር ነው። ይኸውልህ ጃፒ አትሳሳት፣ ሌላ ጊዜ ላስተምራችሁ። ግንቦት 7 የግለሰብ አባል የለውም። ግንቦት 7 ያየው ጅቦ ሀቅ ሊወራ ሲል አይወድም እኮ ችግሩ ነው። ግንቦት 7 የግለሰብ አባል እስቲ አንተ ከብት የግንቦት 7 የግለሰብ አባል ነው። ቡላላ ብሎ ሰው አላውቅም። ከብት እኔ እግዚአብሔርን ውሻ ያለ እውነቱን ነው። እግዚአብሔርን እኔ እስማማለሁ። ቴዲ አንተ ሄድዛት አንተ እሱ ምን እሱ እናንተ ምን ሆናችሁ ነው እንዴ? እንጂ ቡቺ ቀጥልሽ ከብቶ ሲያርፈ ተቀመጥ። ስማ
ግንቦት ሰባት የግለሰብ አባል የለውም። ጃፒ ግንቦት አሁን ሰባት የተጠየቀው የፓርቲዎች ጥያቄ አባል እኮ ነው ያለው። የአማራ ባለስልጣናቶችን የምጠላቸው በክፋት ነው የተባልኩት። አሁን ወደ ቲፒኤልኤፍ ወደ ቲዲኤፍ ምናምን ሮርስ ናት የምጠላው የአማራ ታጋይ የለማ። ኖስ ተሳደብ። እኔ ራሴ ብዙ ጊዜ ነግሬሃለሁ እኮ አትሳደብ። ስድብ አይደለም እኮ ጃፒ። ህዝብ ኖ ጥላ አንድ ነገር ለምሳሌ ዳይሬክቱን አንዴ አዳምጥ። ይኸውልህ ህዝብ አልመረጠም ገና ጃፒ። ህዝብ አልመረጠው እንዴ? አዳምጥ። ህዝብ መርጦት እኮ ማለት ነው የራሱን ጦር አደራጅቶ ከመንግስት ጋር የሚዋጋን አንተ የሚዲያ ታዋቂ ትተቸዋለህ። ገብቷል? አንተ መተቸት ያለብህ እኔን አሁን የወጣው ቆይ አዳምጠኝ። ቆይ ይኸውልህ ካልገባ አዳምጥ። አንዲት እናት ልጅ ከልጇ ጋር ቁጭ ብላ እሳት ለዋ ላይ ቢወድቅ መጀመሪያ እናትየው የራሷን እሳት ነው የምታራግፈው። እናት አዳምጠኝ። አሁን የአማራ ፋኖ ወደ ትጥቅ የገባው ራሱን ለማዳን ነው። የአማራ ህዝብ አልመረጠውም። ገና እየታጠቁ ነው። ዲሞክራሲውን ፕራክቲካል እያደረጉ ነው። እየተደራጁ ነው። አንተኛ እኮ ደንቆሮ አይደለንም። ህዝብ ስንል ታጋዩ ያ ሁሉ ጦር እንደ ህዝብ ከህዝብ አካል እኮ ነው። በቃ ያ ሁሉ ጦር መርጦታል አይደል? አምኖበት እሱ መሪያችን ነው ብሎ በሆነ አካባቢ ጃፒያኑ ብዙ ፖለቲካ አስታሰረ ነው እንዴ? እውነትም ያ ውሻ ነው። ዝም ብለህ የምትናከሰው አዳምጥ እንጂ ጥላይ እንዴ አይሰማም ብያለሁ። አዳምጠህ ለምን አትመልስልንም? ይኸውልህ አንተም እኮ ታወራለህ፣ እኛን አዳምጠን። እኛ ሀሳባችን አሁን አንተ ዘመነ ካሴን ትሳደባለህ፣ ምሮ ወዳጅን ትሳደባለህ። ከህዝብ ስለወጡ እስከወጡ ድረስ የእነሱ ወታደሮች ህዝብ ናቸው ለእኔ ወይም ለሁላችንም። እነሱ መርጠው አምነውባቸው የኛ መሪ ናችሁ እስካላቸው አንተ ማንም አያውቅህም እኮ ሚዲያ ላይ ነው መብትህን ለማሳወቅ ትታገላለህ። ገባ? እኔም መጥቼ ስለ ራሴ በአማራነቱ የሚሞት ሰው አለ አትግደሉን ለማለት የራሴን ድምፅ ላሰማ እችላለሁ። እኔን የመረጠኝ ሰው የለም፣ አንተን የመረጠ የለም፣ ጅቦን የለውም። ጅቦ በተከፈለበት ይሰራል። ዛሬ ለአማራም ነገ ተከፋይ ነው። አመሰግናለሁ ወንድሜ፣ አመሰግናለሁ። ቴንኪዩ ያ እና አንተ ጥላዬ እነሱን የመተቸት አቅምህ ምንድን ነው? አሁን ዘመነ ዛጋ እየተዋጋ ነው ወይ ደግሞ የሚዋጉ ሰዎችን አሰማርቶ የራሱ የጦር ስትራቴጂ ነድፎ ከመንግስት ጋር እየታገለ ነው። አንተ ያንን ማድረግ አልቻልክ። የምትችለው እሱም መተቸት ሳይሆን እሱ ያለበት ትግል ወደፊት እንዲመጣ መርዳት መደገፍ ነው ያለብህ ብራዘር። እና ማናቅ እንዳይመስላችሁ እየሳቅን እየቀለድን ስናወራ ህዝቡ የሚረዳው እንደዛ ስለሆነ ነው። ህዝቡ በሚረዳበት መንገድ ነው ፖለቲካ የሚሰራው። እናንተ እንደ አዋቂ ራሳችሁ ተጽፎ በዩኒቨርሲቲ ተምራችሁ ሰርተፍኬት ተሰጥቷችሁ እዚህ ጋር እንደመጣ ሰው ያዙ ይልቀቁኝ ትላለ። ልምድ አለኝ ካልክ እንደዚህ አይደረግም ነው ብራዘር። እኔ አሁን አዳምጣለሁ ቤቱ አደለም ዘመነ ካሴ፣ እስክንድር ነጋ አደለም እዛ ያሉ ታጋዮች ንስሐ አባታችንን እንተቻለን። ትክክል ያለው ነገር ምክንያታዊ ነገር ካለ ሐሳብን በሐሳብ ቁጭ አድርገን እናገራለን። የሰው ልጅ የራሱ ሙቀት ይፈልጋል። የራሳቸውን ሙቀት ይዘን እንሄዳለን ሲሉ ከህዝብ የተጣመመ ነገር ሲያራምዱ ነገም ከነ ወዲያም በህይወት እስካለው ድረስ እኔ እውነትን ከመናገር ወደኋላ አልልም። ጠበቃዬ ተጠሪነታቸው ለአማራ ህዝብ ነው። በራሳቸው ፍቅር አብደው ለስልጣን ጥመኝነት ብለው የሚጣመሙ ካሉ ከመረጃና ከማስረጃ ጋር ትክክል አይደላችሁም ብዬ ዛሬም አይደለም በህይወት እስትንፋሴ እስካለ አስቀምጣለሁ። ቁም ነገር በዛበት ስር የሱን ማውራት ጀመረ። እንደዚህ ብለ እንደዚህ ወጣው ምናምን በቃ አገር የሚቀይር ምናምን እውነታችን ግን ከልባችን የምታወሩትን ይቆጣው እንታስቀኝ ከነን ጃፒ ሶምታል ኮስተር ብሎ እኮ ነው የሚያወራ፣ ከልቡ እኮ ነው የሚያወራ። ሰው እውነት ነው። ምርር ብለው የሚያወሩት ነገር አንዳንድ ያስቀኛል። አንዳንዶችማ ጭራሽ ፈላጭ ቆራጭ እኮ ነው የሚመስሉ። ይሄ መሆን አለበት ፋኖ በቃ መተቸት አለበት ምናምን። ከዛስ ባላዝ እኔ ያሳፍረኛል። እናቲቱ አንዳንድ ሰዎች ምን አይነት አቅም ቢኖራቸው ነው? ምን አይነት ጉልበት ቢኖራቸው ነው እላለሁኝ። በቃ እንደዚህ ደፋር በሆንማ ብዙሕ ስራሕ ሰራሕ ነበር። ኮስተር ብሎ ምናምን በቃ ፋኖ እንደዚህ ካላረገ አይደለም። በቃ እንደዚህ አርጎ እንደዚህ ወጥዋ እኔ እንደዚህ አርጌ አንተ ተንጌ እዛ ምላጭ የሚስበው ሌላ፣ አንተ እዚህ ምላስን የምትዘረጋው ወላሂ በል ደግሞ ኮስተር ብለው የሚያወሩት ነገር ኮስተር ብሎ ቆይ ማን ነግሮህ ነው? ከየት ሰምተው ነው? ትግሬማ ምን ይላል መሰላቸውማ ለሓደ ደርፍ ነበረ በጦርነት ጊዜ
ከምዚያ ወሬ መጽያ ከምዚያ ወሬ መጽያ ሲል ሰውየው አንዱ ይቀበለውና ካብ ያምጪ ሀያ ይለዋል። እና እንዴት ነው እናንተ የምችሉበት? ዝም ብሎ እኮ አይወራም እኮ ማዕረየ ጅቦ ማዕረየ ደግፈኒ ማዕበረይ አበይ ዘላ ማዕኮር ተመልከት ይባሐው ያለኒ ማሪዋ ናዕበ ወጣት ጃት እሺ አንቺ እኮ ትሻለሽ ትንሽ እንኳን ለእራቴ ካገኘሁት ሌሎች እኮ አፍ ያደረጉት እኮ ለድራር የሚያምር ሽሮ አወች ወንድሞቼ ለድራር ታብታበርጉ ጽዮን ተሐሊኹም ማርያም ጽዮን ተሐሊኹም ሚውት እንዳላረግሽ ኪዲ ማርያም ጽዮን ተሐሊኹም ወዳደቼ እናተቼ በነጃሽ ይዛቻሉ በትልቁ መስጊድ በተባረከው በተቀደሰው ማረቼ ለዚች ትግራዋይ ለጥንታዊ ሀገር ለዚች የታሪክ ሀገር ኧረ ልመና አይደለም ይሄ ፖለቲካ ነው። የኢትዮጵያ 80% ታሪክ ያለው ለትግራይ ስትሉ እባካችሁ እንዲህ ነገር ፖለቲካ እየሰራው ለአክሱም ጽዮን ማርያም ብላችሁ ለነጃሺ ለረሱል የላኳቸው ሂዱ ወደ ሐበሻ ላላቸው ለትልቋ ታሪክ አገራችን ብላችሁ ሓደ ዕንበባ ናይ ትግራይ ዓዲ ናይ ታሪክ ናይ ዓድዋ ታሪክ ናይ ኩሉ ኢትዮጵያ ብዓድዋ ጫውጫው የሚሉበት ታሪክ በአፍሪካው ጄኔራል በቅድሚያው ጄኔራል አሉላ ይሁንባችሁ። አፍሪካ ላይ ለመጀመሪያ ጊዜ ጥቁሩ ጄኔራል አሉላ የኢትዮጵያ ታሪክ እንዳለ ትግራይ አይደል እንዳለ ማነው እንተ መዳም ወይ መጽኺ በእናታችሁ ሓደ አበባ ለዚች ሰትዮ ንቅጣት። ናይ ፖለቲካ ስራሕ እዩ ናይ ፖለቲካ ስራሕ እዩ። ፋኑ ቆይ እስቲ ምን እያለሽ ነው ይችልሽ? ብጅቦ ሞት አሁኒ ብጅቦ ሞት ስጥኝ በጅቦ ሞት ትሪፕል ጋይስ በጅቦ ሞት አሁኒ ጭራሽ ልትገለኝ ነው እንዴ? ሓደ ልጅ እንኳን ሳልወልድ ኧረ ሓደ ልጅ ልውለድ አንተ ሄደች ገዘገዘች ይዛሐወ ኧረ አያጅቡ ዘሰሜና ኧረ ተው ግን አንተ ልጅ ተው አንተን አይደል ቆይ ኧረ ተው ግን በእኔ ስም ተው ግን ዋይ ማናት የሰጠችኝ ሳላያት አረንጓዴ ቢጫ ቀይ ወይኔ ሰሜናዊት ባይ ማሐራይ ዋሾ ምን አባቴ ላርግሽ ለዚህ ጋር ትሪብል ነው በትሪብሉ የማያልቅ ርዝቅ ይስጣችሁ ላላ ብላችሁ ወንድሞቼዋ ሰሜኖቼዋ የላሊበላ ሐውልት ያላችሁ እናንተ ሃሽታግ አንቺ የፋሲለደስ የንጉሶች ቤት መንበሪያ መስሪያ እናቴዋ እንግዲህ ታሪኩ እኮ ያለው ሰሜን ውስጥ እኮ ወይ ራዚ አለሞቼ እንቀጥቀጣት ላላህ ብላችሁ እንዲያለቋት ሃሽታግ ደግሞ ክፍያ ጀመረች። ፋኑ ልታረገኝ ነው። ማረይ እገባልሻለሁ፣ ወላሂ ለዓዝብ እገባልሻለሁ። እስቲ ለኦሮሞች የላችሁም እንዲ ወንድሞቼ? እኔ ክስት መጣ አበባ ትበትናለህ አንተ ባለሀብት። የዚህ ልጅ ክፋት ስጡኝ ጆኮር ከስጋ ነው እንዴ ያለ? ሰማችሁ? የጆኮር ድምፅ ከስጋ ነው ያለ። ጆኮር አብረው ነው ያለው። አያችሁ? እየተባሉ እያባሉን አብረው ነው የሚኖሩት። ጅቦ ወይ ማዕረይ ፍቅራይ መን ይምሳሓት ዘሎ ሓደ ኣሎ ኣምሓራዩ ዘሎ ተጋዳላይ ፋኖ እዩ ብሓባር ሰሜን ሓድነትና እንቅስቃሴነት ዘረባነት ስለ አክሱም ስለ ላሊበላ ስለ ታላቂቱ ላሊበላ
ስለ ተአምሮ ላሊበላ ቡና ታውቂ አትለፉኝ። ስለ ፋሲለደስ ኧረ ስንቱን ታሪክ ላንጣላችሁ። ስለ ለማሊሞ ገደል ብላችሁ ሰሜኑ ታሪክ እኮ ብዛቱ ጀርመኒ ዘሎ ጀርመን አርጊው ምን ይከብዝ ብለካ ሽሮ ያበላሻለ ሽሮ ገኒ ፍቅሬ ማርያም በይ ልቀጣት ነው አይገርም። በስመ አብ ሽሮ በጣም እንትን በቃ ሽሮ በቃ በጣም ኃይለኛ ሽሮ። አዎ የሽሮ ሽታ ደግሞ ምንድን ነው የሚለው? ስማ ጅቦ ጠዩባ የት አለች? ጠዩባ ጠሪጣ ዋ አታደግ ሐቢባ ጠሪጣ ይሎምኒስ ወይ ናይ ናውጣ ይወቀሽ እቺ ደነዝ እኮ ልክ እንደኔ ናት። ሰው ጋር መነካካት አትወድም፣ ለመሳቅ ለመጫወት እንጂ። ሃሽታግዬ አሁን ላደረግሽው ፑሽ ፑሽ ሳላቋርጥ ለ2 ሳምንት ፋኖ ሆናለሁ። ጌታ ፋኖ አንድነታችን። እኔ ብቻ አይደለሁ። ቆይ ቡላላንም እዚያውን ስለ ፋኖ ሰብከውና ፋኖ አደርገዋለሁ። ሃሽታግ ቤትሽ ቤትሽ ነው። ሞዴሬተርሽ ሙሉ ነው። መጀመሪያ ቼክ አድርጌ ነው ቆንጆ አይደለም ሙሉ አይደለም። ሞዴሬተር ከፍሻል እንደፈለግሽ ቆንጆዋ። እሺ ይገባል። አንተ እኮ ለህዝብ የምትሰራው ስራ እኛ እንደ ቀልድ የሚያዩት ነው። አንተ የከፈልክልን ዋጋ እኮ ማንም አልከፈለም እንዴ። ለፋኖዋ ለፋኖዬ ከዚህ በላይ እንጂ ብሰራ ደስ ይለኛል። ቡላላ ሰምታላ? ትክክል። አፈራ ባብላ ሚውታክ አንድ ቤት ነው ያላችሁት። በሉ ደህና ደሩ የነገ